ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርዕስተ ዜና። የ1447ኛው የሐጅ መስተንግዶን አስመልክቶ ሳውዲ አረቢያ ካለው የኢትዮጵያ ኤምባሲና ቆንጽላ ጽሕፈት ቤት ጋር ውይይት ተካሄደ። ዓለም አቀፍ የሰብአዊ መብት ድንጋጌዎች መሸርሸር በሚሊዮን የሚቆጠር ሕይወትን አደጋ ላይ ጥሏል ተባለ። የተባበሩት አረብ ኤሚሬትስ ወደ ጋዛ ወታደሮቹን ለማሰማራት ንግግር መጀመሯን አስታወቀች። ኢራን የአሜሪካንና የጽዮናውያን ሴራዎችን ለማክሸፍ የሙስሊም ሀገሮች አንድነት አስፈላጊ ነው አለች። በፖርቹጋል ፓርላማ የጸደቀው የቡርቃ እገዳ ሕግ ሙስሊም ሴቶችን ኢላማ ያደረገ ሆኖ ታይቷል ተባለ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፈን። የ1447ኛው የሐጅ መስተንግዶን አስመልክቶ ሳውዲ አረቢያ ካለው የኢትዮጵያ ኤምባሲና ቆንጽላ ጽሕፈት ቤት ጋር ውይይት ተካሄደ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሐጅና ኡምራ ዘርፍ ተጠሪ በዶክተር መሐመድ ሷሊ የተመራው ልዑክ በ1447ኛው ዓመተ ሂጅራ የሐጅ መስተንግዶን አስመልክቶ ሳውዲ አረቢያ ካለው የኢትዮጵያ ኤምባሲና ቆንጽላ ጽሕፈት ቤት ኃላፊዎች ጋር ውይይት አድርገዋል። የተከበሩ የአላህ እንግዶች በሀገር ውስጥና በሳውዲ አረቢያ የሚሰጠውን መስተንግዶ ከባለፉት ዓመታት የተሻለ ለማድረግ የቅድመ ዝግጅት ሥራ እንደተጠናቀቀ መሆኑን የዘርፉ ተጠሪ ለክቡር አምባሳደርና ለሪያድ ጅዳ ቆንጽላ ጽሕፈት ቤት ኃላፊዎች ገልጸውላቸዋል። በሳውዲ አረቢያ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ከድር እንግልትን አስወግዶ ዜጎችን ማግኘት ያለባቸውን መስተንግዶ በተገቢው ማግኘት እንዲችሉ ከጠቅላይ ምክር ቤቱ ጋር አብሮ መስራት እንደሚፈልጉ ገልጸዋል። በአምባሳደር ዶክተር ሙክታር ከድር እና የቆንጽላ ጽሕፈት ቤቱ ሰራተኞች ለልዑኩ የተደረጉትን አቀባበል ዶክተር መሐመድ ሳልህ ምስጋናቸውን አቅርበዋል። ጠቅላይ ምክር ቤቱ ለተከበሩ የአላህ እንግዶች የሚሰጠው አገልግሎት ፈጣን፣ ግልጽና ሁጃጆችን ካላስፈላጊ እንግልት የሚታደግ እንዲሆን የተሻሉ አሰራሮችን መዘርጋቱን የልዑኩ አባል የሆኑት ምክትል ስራ አስኪያጅ ሐጅ አብዱል አዚዝ አሎና የዘርፉ ኃላፊ ሐጅ አብዱል ፈታህ አብራርተዋል። በመካና በመዲና ለሁጃጆች መሰረታዊ አገልግሎት ሊሰጡ የሚችሉትን ድርጅቶችን በግልጽ እንዲወዳደሩ የጨረታ ማስታወቂያ በቅርቡ በአየር ላይ ማዋሉን አስታውሰዋል። የ1447ኛው የሐጅ መስተንግዶ የአገልግሎት ክፍያ ለመወሰን ቀሪ የሐጅ አገልግሎት ዋጋ ጥናት እየተደረገ ሲሆን በሀገር ውስጥና በሳውዲ አረቢያ የሚደረገው የቅድመ ዝግጅት ሥራ እንደተጠናቀቀ ለሕዝቡ እንደሚገለጽ ዶክተር መሐመድ ሷሊ ገልጸው ሕዝበ ሙስሊሙ በትዕግስት እንዲጠብቅ መልእክታቸውን አስተላልፈዋል። ዓለም አቀፍ የሰብአዊ መብት ድንጋጌዎች መሸርሸር በሚሊዮን የሚቆጠር ሕይወትን አደጋ ላይ ጥሏል ተባለ። ዓለም አቀፍ የሰብአዊ መብት ድንጋጌዎች መሸርሸር በሚሊዮን የሚቆጠር ሕይወትን አደጋ ላይ ጥሏል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናግረዋል። 151ኛው የዓለም የፓርላማ ህብረት ጉባኤ በችግር ጊዜ የሰብአዊነት ድንጋጌዎችን ማክበርና የሰብአዊ እርምጃዎችን መደገፍ በሚል መሪ ሀሳብ እየተካሄደ ይገኛል። አፈ ጉባኤ አገኘሁ ተሻገር በጉባኤው ላይ ባደረጉት ንግግር የጋራ ሰብአዊነታችን መሰረት የሆነው ዓለም አቀፍ የሰብአዊ መብቶች ድንጋጌ መሸርሸር በሚሊዮን የሚቆጠር ሕይወት አደጋ ላይ ጥሏል ብለዋል። ድንጋጌዎቹ ከዚህ በፊት ታይቶ በማይታወቅ ተጽዕኖ ውስጥ መግባታቸውንና በዓለም ዙሪያ ሲቪሎች፣ የሰብአዊ እርዳታ ሰራተኞችና የሕክምና ባለሙያዎች በግጭትና በአመፅ እየተጎዱ መሆናቸውን አንስተዋል።
የሰብአዊ መብት ድንጋጌዎችን ማክበር ሕጋዊ ብቻ ሳይሆን ስነ ምግባራዊ ግዴታ ነው ያሉት አፈጉባኤው ፓርላማዎች ከመቼውም ጊዜ በላይ በአሁኑ ወቅት እነዚህን መርሆች የመጠበቅ የባለብዙ ወገን ግንኙነት የማጠናከር የሰብአዊ መብት ድንጋጌዎች እንዲጠበቁና በበቂ ሁኔታ እንዲደገፉ ለማድረግ የሞራልና የፖለቲካ ግዴታ እንዳለባቸው አስገንዝበዋል። ኢትዮጵያ ድንጋጌዎቹን በጽኑ እንደምታከብርና አራቱን የጄኔቫ ስምምነቶችና ተጨማሪ ፕሮቶኮሎችን የሕገ መንግስቱና የሌሎች ሕጎች አካል ማድረጓን መግለጻቸውን የምክር ቤቱ ጽሕፈት ቤት የኮሚኒኬሽንና ሕዝብ ግንኙነት ዳይሬክተር ተረፈ በዳዳ ገልጸዋል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ መንግስት በህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ከባድ እርምጃ ይወስዳል ብለዋል። ባንኩ ከውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር መስራት በሚቻልባቸው ጉዳዮችና በሚወሰዱ ህጋዊ እርምጃዎች ዙሪያ ውይይት ተደርጓል። ዶክተር ኢዮብ ተካልኝ ውይይቱን አስመልክተው በሰጡት ማብራሪያ ሐዋላ አስተላላፊ ድርጅቶች በህጋዊ መንገድ እንዲሰሩ መንግስት ድጋፍ በሚያደርግባቸው ጉዳዮች ላይ ምክክር መደረጉንም አንስተዋል። መንግስት ሁሉም የሐዋላ ገንዘብ አስተላላፊዎች ወደ ህጋዊ መንገድ እንዲገቡ በተደጋጋሚ ያቀረበውን ጥሪ ያልተቀበሉ አንዳንድ ድርጅቶች መኖራቸውን ጠቁመዋል። ብሔራዊ ባንክ በእነዚህ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ እንደሚወስዱም አስጠንቅቀዋል። እንደ ሀገር የውጭ ምንዛሬ ሀብት መኖሩን ያነሱት ዶክተር ኢዮብ ተካልኝ ብሔራዊ ባንክ በአስተማማኝ ሁኔታ ይህን ሀብት እያቀረበ እንደሚገኝም አብራርተዋል። የሐዋላ ገንዘብ አስተላላፊ ድርጅቶች በበኩላቸው ህጋዊ አካሄድን ይዞ ለመንቀሳቀስ እንዲያስችላቸው ከመንግስት እንዲደረግላቸው የሚፈለጉትን ዝርዝር ነጥቦች አንስተዋል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት ዕድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። በኡጋንዳ በደረሰ የመኪና አደጋ 63 ሰዎች መሞታቸው ተገለጸ። በኡጋንዳ የሚገኘው ካምባላና በጉሉ ከተሞች የሚያገናኘው የፈጣን መንገድ ላይ የደረሰ አደጋ
በትንሹ 63 ሰዎች መሞታቸውን ተገልጿል። አደጋው የተከሰተው በተቃራኒ አቅጣጫ ሲጓዝ የነበሩ የጭነት መኪናዎች ሲሆኑ አደጋው የተከሰተው ሌሊት ላይ እንደሆነም ተነግሯል። የኡጋንዳ ፖሊስ ኃይል በኤክስ ገጻቸው ላይ ባስተላለፉት መልእክት እስካሁን ባለው መረጃ በአደጋው 63 ሰዎች እንደሞቱ የገለጸ ሲሆን ጉዳት የደረሰባቸው አካላት ሆስፒታል ገብተው በሕክምና ላይ እንደሚገኙም አስታውቋል። ስለ አደጋው ሁኔታ በማጣራት ላይ እንደሚገኙም ፖሊስ ተናግሯል። ኡጋንዳ እንደ አውሮፓውያን አቆጣጠር በ2024 በመኪና አደጋ ብቻ 5144 ዜጎችን ያጣች ሲሆን ከባለፉት ዓመታት ጋር ሲነጻጸር በመኪና አደጋ የሚሞቱ ሰዎች ቁጥር እየጨመረ እንደሆነ የሀገሪቱ ፖሊስ ኮሚሽን ያወጣው መረጃ ያመለክታል። የተባበሩት አረብ ኤሚሬት ወደ ጋዛ ወታደሮቿን ለማሰማራት ንግግር መጀመሯን አስታወቀች። የተባበሩት አረብ ኤሚሬት የፍልስጤምን ግዛት በወታደራዊ ቀጠና ስር መቆጣጠር የፍልስጤማውያን ቀይ መስመር ነው ብላለች። አንዋር ጋርጋሽ በእስራኤል ቢጫ መስመር በሚለው አመለካከት ላይ ጠንካራ ትችት የሰነዘሩ ሲሆን የዩናይትድ አረብ ኤሚሬት ወታደሮች በቅርቡ ይሰማራሉ ብለዋል። የተባበሩት አረብ ኤሚሬት ፕሬዝዳንት ዲፕሎማሲያዊ አማካሪ አንዋር ጋርጋሽ በጋዛ ሰርጥ ወታደራዊ ኃይል ለማሰማራት የመርህ ንግግር መጀመሩን አስታውቀዋል። በቀጣይ በአቡ ዳቢ በሚደረገው የባህረ ሰላጤው ሀገራት ስብሰባ ላይ የጋዛ ቀጣይ ዕጣ ፈንታን በተለይም ጋዛ የሰላም እቅድ ቀጣይ ምዕራፍ ድርድርን በሚመለከትና የጸጥታ ኃይሎችን ስለማሰማራት ውይይት እንደሚደረግና ተግባራዊ እርምጃ እንደሚጀመርም ለሮይተርስ ተናግረዋል። ዲፕሎማቱ በጋዛ ያለው የሰብአዊ እርዳታ አቅርቦት ብዙ የሚቀረውና መስተካከል ያለበት ስራ እንዳለም ጠቁመዋል። አንዋር ጋርጋሽ ከዛ በፊት በጋዛ ዘላቂ ሰላም ለማምጣትና በትራምፕ በኩል የቀረበው እቅድ ተግባራዊ እንዲደረግ የተባበሩት አረብ ኤሚሬት የሰላም አስከባሪ ኃይል በጋዛ ሰርጥ እንዲሰማራ ውይይቶች እየተደረጉ ነው ብለዋል። የዩናይትድ ስቴትስ ምክትል ፕሬዝዳንት ጂዲ ቫንስ ሁለተኛውን የጋዛ ድርድር ምዕራፍ ለማስጀመር እስራኤል ገብተዋል። ዩናይትድ ስቴትስ ምክትል ፕሬዝዳንት ጂዲ ቫንስ በፕሬዝዳንት ትራምፕ በቀረቡት 20 የስምምነት ነጥቦች ትግበራና ሁለተኛውን የድርድር ምዕራፍ ለማስጀመር ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እየተወያዩ ነው። ምክትል ፕሬዝዳንቱ በጋዛ ሰርጥ ሁለተኛው የድርድር ምዕራፍ ከሌሎች አሸማጋዮችና ባለድርሻ አካላት ጋር ለውይይት ከመቀመጣቸው ቀደም ብለው ከኔታንያሁ ጋር እየመከሩ መሆኑን አልጀዚራ ዘግቧል። ቫንስ ከስብሰባው በኋላ የሰላም እቅዱ ትግበራን በሚመለከት ከእስራኤል ፕሬዝዳንት ኢስሐቅ ሄርዞግ ጋር እንደሚወያዩም ይፋ አድርገዋል። በጋዛ ሰርጥ ከበርካታ ዓለም አቀፋዊ ጥረት በኋላ የታየው አንጻራዊ ሰላም እንዲቀጥል ሐማስን ጨምሮ የፍልስጤማውያን ፍላጎት ከፍተኛ ቢሆንም እስራኤል ስምምነቱን ልታፈርስ ትችላለች የሚሉ ጥርጣሬዎች እየወጡ ነው። እስራኤል በኩልም ወደ ጦርነት የመመለስ አዝማሚያዎች እየታዩ ሲሆን ከተኩስ አቁም ስምምነቱ በኋላ ከ100 በላይ ፍልስጤማውያን ተገድለዋል። የዩናይትድ ስቴትሱ ምክትል ፕሬዝዳንት ጂዲ ቫንስ ግን ተኩስ አቁም ስምምነቱ ይቀጥላል የሚል ተስፋ እንዳላቸውና ሁለተኛውም የድርድር ምዕራፍ በቅርቡ እንደሚጀምር ገልጸዋል። ጂዲ ቫንስ ከልዩ መልእክተኛው ኩሽነር እና ሌሎችም ልዑካን ጋር ነው ወደ እስራኤል ያቀኑት። ኢራን የአሜሪካንና የጽዮናውያን ሴራዎችን ለማክሸፍ የሙስሊም ሀገሮች አንድነት አስፈላጊ ነው አለች። ኢራኑ ፕሬዝዳንት ፔሽኪያን ይህን ያሉት ከኢራቅ ከብሔራዊ ደህንነት አማካሪ ቃሲም አልአራጃ ጋር በቴህራን ተገናኝተው በኢራን ኢራቅ የባቡር መንገድ ግንባታ እንዲፋጠን ውይይት ባደረጉበት ወቅት ነው። ፕሬዝዳንቱ የኢራቅ መንግስት የባቡር መንገድ ፕሮጀክትን በፍጥነት እንዲያጠናቅቅም አሳስበዋል። የፕሮጀክቱ መጠናቀቅ በሁለቱ ሀገሮች መካከል ያለውን ግንኙነት ይበልጥ ያጠናክራል ያሉት ፕሬዝዳንቱ በንግድ በኢኮኖሚና የህዝብ ለህዝብ ግንኙነትን ከማጠናከሩ ባሻገር ሰፊውን ሀገራዊ ትስስር እንዲፈጠር ያደርጋል ብለዋል። ፔሽኪያን በኢራንና በኢራቅ መካከል አሁን ላይ ያላቸውን ግንኙነት መልካም መሆኑን ገልጸው በቀጣይ የሁለትዮሽ ሀገራዊ ጥቅም ከሌሎች ሙስሊም ሀገሮች ጋር በማዋሃድ ወደ ተሻለ ደረጃ ከፍ የሚልበትን ግንኙነት ማጠናከር እንደሚያስፈልግም ገልጸዋል። በተጨማሪም የሁለቱ ሀገሮች ባለስልጣን ወጥ የሆነ የዲፕሎማሲ ግንኙነት እንዲኖራቸውና የጋራ ጉብኝቶች ማድረግ አስፈላጊ መሆኑን አንስተዋል። የሁለቱ ሀገሮች ግንኙነት የጋራ መግባባትን ለማሳደግና በቀጠናውና በዓለም አቀፍ ጉዳዮች ላይ የጋራ አመለካከት እንዲኖርም አስተዋጽኦ ያደርጋል ብለዋል። የአሜሪካንና የጽዮናውያን ሴራዎችን ለማክሸፍ የሙስሊም ሀገሮች አንድነት አስፈላጊ መሆኑን ፕሬዝዳንት ፔሽኪያን ተናግረዋል።
በኢራንና በኢራቅ መካከል ከሚሰሩ ታላላቅ ፕሮጀክቶች አንዱ የባቡር መስመሩ ግንባታ መጠናቀቁ መሆኑን ፕሬዝዳንቱ አንስተው ፕሮጀክቱ መጠናቀቅ የጋራ ነፃ የንግድ ቀጠና እንዲኖር እና የአካባቢውን ደህንነት በማሻሻል ኢኮኖሚያዊ እድገት እንዲኖርም ይረዳል ብለዋል። ለሀጅ 2026 የምግብ አገልግሎት ለሚሰጡ ድርጅቶች ምዝገባ ክፍት ተደረገ። የመካ መዘጋጃ ቤት የ1447ኛው የሀጅ ስርዓት ላይ የምግብ ዝግጅት አገልግሎት የሚሰጡ ተቋማት እንዲመዘገቡ ጥሪ አድርገዋል። የቅድስት ዋና ከተማ ማዘጋጃ ቤት በሀጅ 1447ኛው ሂጅራ ወቅት አገልግሎት ለመስጠት ለሚፈልጉ የምግብ አቅርቦት ድርጅቶች ምዝገባ መጀመሩን አስታውቋል። የምዝገባ ሂደቱ ትናንት ተጀምሯል። ይህም ለሚቀጥሉት ዓመት የሀጅ ጉዞ ዝግጅት አንዱ አካል ነው ተብሏል። ለመጪው የሀጅ ወቅት ብቁ የሆኑ የምግብ ማቅረቢያ ድርጅቶች እንዲመዘገቡ ማዘጋጃ ቤቱ በመጋበዝ በሚሊዮን የሚቆጠሩ ምዕመናን ወደ ቅድስት ከተማ ይመጣሉ ተብሎ በመጠባበቅ ላይ ነው። ማዘጋጃ ቤቱ በሀጅ ጉዞ ወቅት በመካ ድንበሮች ውስጥ ያሉትን ሁሉንም የምግብ አዘገጃጀት ስራዎች ይቆጣጠራል። ጥብቅ የጤናና የጥራት ደረጃዎችንም ይከታተላል። የቅድሚያ ምዝገባ የጊዜ ሰሌዳ ስኬታማ ተመዝጋቢዎች ስራቸውን የምንጭ አቅርቦታቸውንና ሰራተኞቻቸውን ለማቅረብ በቂ የዝግጅት ጊዜ ይሰጣል። በፖርቹጋል ፓርላማ የጸደቀው የቡርቃ እገዳ ሕግ የሙስሊም ሴቶችን ኢላማ ያደረገ ሆኖ ታይቶ አልተባለም። ቀኝ አክራሪ ፓርቲ ያቀረበው ረቂቅ ሕግ የፊት መሸፈኛን የሚከለክል ሲሆን ሌሎች የአውሮፓ ሀገራት አይነት ሕግ ይከተላል ተብሏል። ፖርቹጋል ፓርላማ የፊት መሸፈኛን የሚለብሱ ሙስሊም ሴቶች ላይ ያነጣጠረ ነው የተባለውን በሕዝብ ፊት ጾታ ወይም ሃይማኖታዊ ምክንያቶች የሚለበሱ የፊት መሸፈኛዎችን የሚከለክል ሕግ አጽድቋል። መለኪያው በቀኙ የቺጋ ፓርቲ የቀረበ ሲሆን እንደ ቡርቃ ማለት ሙሉ ሰውነት የሚሸፍን ሴቶች ከራስ እስከ እግራቸው የሚሸፍን ልብስ ሲሆን እንዲሁም ኒቃብ ሙሉ ፊትን የሚሸፍን እስላማዊ መጋረጃ ነው። እነዚህን መሸፈኛዎች በአብዛኛዎቹ የህዝብ ቦታዎች እንዳይለበሱ ሕጉ ይከለክላል። የፊት መሸፈኛ አሁንም በአውሮፓውያኖቹ በዲፕሎማሲያዊ ቦታዎችና በአምልኮ ቦታዎች ላይ ይፈቀዳል። ሂሳቡ የፊት መሸፈኛ በለበሱ ሰዎች ላይ ከ200 ዩሮ እስከ 4000 ዩሮ የሚደርስ ቅጣት ይደነግጋል። ፕሬዚዳንት ማርሴሎ ሬቤሎ ዱሳሳ አሁንም ሀሳቡን ማጽደቅ አለባቸው ተብሏል። ያልተቀበሉ አካላት ደግሞ ድምፅን በመቃወም ወደ ህገ መንግስታዊ ፍርድ ቤት መላክ ይቻላል። በህግ ከተፈረመ ፖርቹጋል እንደ አውስትራሊያ፣ ፈረንሳይ፣ ቤልጂየም እና ኔዘርላንድስ ያሉ የፊትና የጭንቅላት መሸፈኛዎች ላይ ሙሉ ወይም ከፊል እገዳ ካላቸው በርካታ የአውሮፓ ሀገራት ጋር ትቀላቀላለች። በፖርቹጋል ያሉ ብዙ ሴቶች እነዚህ አይነት መሸፈኛ አይለብሱም። ነገር ግን ኢስላማዊ መሸፈኛ ጉዳይ እንደሌሎቹ የአውሮፓ ሀገራት ውዝግብ አስነስቷል። ቺጋ በተለምዶ ሙስሊም ሴቶች የሚለብሱትን የፊት መሸፈኛ መከልከል ፈረንሳይንና ሌሎችን የአውሮፓ ህብረትን ምክንያት ጠቅሷል። ፓርቲው ለህጉ ድጋፍ ከማዕከላዊ ቀኝ ፓርቲዎች አግኝቷል። በሀሳቡ ውስጥ ቺጋ ፊትን መደበቅ ግለሰቦችን በተለይም ሴቶችን ለተገለሉና የበታችነት ሁኔታዎችን እንደሚከትና እንደ ነፃነትና እኩልነት፣ ሰብአዊ ክብር ካሉ መርሆች ጋር የማይጣጣም መሆኑን ተናግረዋል። በጉዳዩ ዙሪያ የግራ ዘመም ፓርቲዎች እና የህግ አውጪዎች አልተስማሙም። የማዕከላዊ ግራ ሶሻሊስት ፓርቲ የህግ ባለሙያ ፔድሮ ዴልጋዶ ኤልሲቢ ፓርቲው ህጉን በመቃወም ይህ ተነሳሽነት የውጭ ዜጎችን ለማጥቃት ብቻ ጥቅም ላይ ይውላል ብለዋል። ማንም ሴት መሸፈኛ እንድትለብስ መገደድ ባይኖርባትም የቀኝ አክራሪው ፓርቲ አካሄድ የተሳሳተ ነው ተብሏል። ከሀገር ውስጥ እንዲሁም ከውጭ ምንጭ የመራረጥናቸው መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ዙበይዳ ሀሰን ታቀርበዋለች። ከባንኮች ከፍተኛ የአክሲዮን ድርሻ የሚገዙ አካላት የገንዘባቸውን ምንጭ እንዲያሳውቁ መገደዱን የኢትዮጵያ ብሔራዊ ባንክ አስታውቋል። ብሔራዊ ባንክ የባንኮችን ከፍ ያለ መጠን ያላቸው የአክሲዮን ዝውውሮችን ለመቆጣጠር ወይም ደግሞ ለማገድ ስልጣን የሚሰጠውን ረቂቅ መመሪያ ማዘጋጀቱን አስታውቋል። ረቂቅ መመሪያው ከባንኮች ከፍተኛ ድርሻ የሚገዙ አካላት የገንዘባቸውን ምንጭ እንዲያሳውቁ የሚያስገድድ መሆኑም ተነግሯል። መመሪያው የአክሲዮን ዝውውሮችን ግልጽና ዓለም አቀፍ መስፈርቶችን ባሟላ መልኩ እንዲሄድ ለማድረግ ያስችላልም ተብሎለታል። ባንኩ ረቂቅ መመሪያውን ለባለድርሻ አካላት ውይይት ማቅረቡን በማህበራዊ ትስስር ገጹ ላይ ባስተላለፈው መረጃ አስታውቋል።
የኢትዮጵያ ባቡር ድርጅት የሩብ ትሪሊየን ብር ዕዳ ወደ መንግስት እንዲዘዋወር ድርድር መጀመሩ ተሰምቷል። በመሀል አዲስ አበባ የቤት ልማትን ጨምሮ ወደ አዳዲስ ተጓዳኝ የግንባታ ስራ ለማሰማራት እቅዱን እያጠናቀቀ የሚገኘው የኢትዮጵያ ባቡር ኮርፖሬሽን ያለበትን ከፍተኛ የውጭና የሀገር ውስጥ ዕዳ ወደ መንግስት እንዲዘዋወር ድርድር እየተደረገ መሆኑን የተነገረው ኮርፖሬሽኑ ከባቡር ልማት በተጨማሪ በአገሪቱ የውጭ ገቢ መስመር ከሎጂስቲክና ሌሎች ተያያዥ የግንባታ ስራዎች ባሻገር በመሀል አዲስ አበባ ለገሃር አካባቢ ከፍተኛ የቤት ልማት ፕሮጀክት ለማከናወን ማቀዱም ተዘግቧል። ለአዲሱ ፕሮጀክት እንደ ጋራ ልማት፣ ጆይንት ቬንቸርና ሌሎችም የተለያዩ አማራጮችን ለመጠቀም ያሰበ መሆኑን የተነገረው። ሆኖም ይህ ግዙፍ እቅድ ከግብ እንዲደርስ አሁን ያለበትን ከሩብ ትሪሊየን ብር የሚበልጥ የውጭና የአገር ውስጥ ዕዳ እንዲቃለልለት ስራ እየተሰራ መሆኑም ተገልጿል። እንደ ካፒታል መረጃ ከሆነ በዚህ የውጭ ዕዳውን ወደ መንግስት ለማዘዋወር በተለይም ከቻይና ወጪ ገቢ ባንክ ጋር ድርድር እየተደረገ መሆኑን የባቡር ኮርፖሬሽን የበላይ የሆነው የኢትዮጵያ ኢንቨስትመንት ሆልዲንግ ኩባንያ ምክትል ዋና ስራ አስፈጻሚ የሆኑት አቶ አስማረ ረዳ ተናግረዋል። ኦፕን ኤአይ ዓመታዊ ገቢውን በቀጣይ 5 ዓመታት ወደ $1 ትሪሊየን ለማሳደግ ማቀዱን አስታውቋል። ኩባንያው በአመቱ $13 ቢሊዮን የሚጠጋ ገቢ እየሰበሰበ ሲሆን በቀጣይ 5 ዓመታት ደግሞ ይህንን ገቢ ወደ $1 ትሪሊየን ለማሳደግ ማቀዱን ያስታወቀው 70% የሚሆነው ገቢውን የሚሰበስበው ሰዎች ከኤአይ ጋር ለሚያደርጉት የሀሳብ ልውውጥ ከሚከፍላቸው ወርሃዊ ክፍያ ነው ተብሏል። 800 ሚሊዮን መደበኛ ተጠቃሚዎች እንዳሉት ከሚገመተው ቻት ጂፒቲ 5% የሚሆኑት ቋሚ ተመዝጋቢዎች ብቻ ናቸው ክፍያ የሚፈጽሙ ተብሏል። ይህም ገቢው ዝቅ እንዲል አድርጎታልም ነው የሚለው ኩባንያው ይህንንም ለማሳደግ አዲሱ ስራ መሆኑም ተጠቁሟል። ቴክ ክራንች እንደዘገበው ኩባንያው በቀጣዩ 5 ዓመታት እቅዱን አዲስ የኤአይ አገልግሎቶችን ለተጠቃሚዎች በማቅረብ $1 ትሪሊየን ገቢ ለማግኘት አቅዷል ነው የተባለው። ኦፕን ኤአይ ያለመውን ገቢ ለማግኘትና ተደራሽነቱን ለመጨመር በሚቀጥሉት 10 ዓመታት ውስጥ ከ$1 ትሪሊየን በላይ ወጪ ለማድረግ ወስኗል ተብሏል። ኩባንያው በቅርቡ ከ26 ጊጋዋት በላይ የማስላት አቅም ያለው የኤአይ መሰረተ ልማት ለመገንባት ከኦራክል፣ ኢንቪዲያ፣ ኤኤምዲ እና ብሮድኮም ጋር ውል ገብተዋል መባሉም ተሰምቷል። በመጨረሻም የተለያዩ የዓለማችን ሀገራት የአኗኗር ዘይቤ የሚያስቃኘው ጥንክራችን ወደ እናንተ እናደርሳለን። ኢማን መሐመድ ታቀርበዋለች። በዛሬው የአኗኗር ዘይቤያችን ኒው ዴሊን ያስጨነቀው 72 ሜትር የሚረዝመው የዓለማችን ትልቁ የቆሻሻ ክምር ነው። በዚህ ስፍራ አቅራቢያ ኑሯቸውን የመሰረቱ ህንዳውያን ለልብና ለመተንፈሻ አካላት በሽታዎች ተጋላጭ መሆናቸው ተነግሯል። በህንድ ኒው ዴሊ የሚገኘው የጊስፑር የቆሻሻ ክምር በዓለም አቀፍ ደረጃ በስፋቱና በከፍታው ቀዳሚ ሆኗል። በ1984 በምስራቅ ዴሊ የተቋቋመው የቆሻሻ መጣያ ስፍራ በአመት ውስጥ ወደ ተራራ የተለወጠ ሲሆን በፈረንጆቹ በ2002 ማስተናገድ ከሚችለው አቅም በላይ ደርሶ ነበር። ሆኖም ስፍራው አሁንም በየቀኑ በመቶ ቶን የሚቆጠር ቆሻሻ ከመላው ዴሊ ተጠራቅሞ ይደፋበታል። በአሁኑ ወቅት 14 ሚሊዮን ሜትሪክ ቶን በስፍራው እንደሚገኝ ዘገባዎች ይጠቁማሉ። 70 ሄክታር ወይም 50 የእግር ኳስ ሜዳ ስፍራ ላይ ያረፈው የቆሻሻ ክምር ታዋቂው የታጅማን ህንጻ ወይም 72 ሜትር ርዝመት አለው። 34.6 ሚሊዮን ህዝብ በሚኖርባት ኒው ዴሊ የሚገኘው የጊስፑር የቆሻሻ ክምር በአቅራቢያው የሚኖሩ በሚሊዮኖች የሚቆጠሩ ዜጎች ኑሯቸውን ፈታኝ አድርጎባቸዋል። ከስፍራው የሚነሳ መጥፎ ጠረን በተለይም በበጋ ወቅት ጠንከር የሚል በመሆኑ ለብዙዎች የጤና ጠንቅ ሆኖ አልፎ አልፎ የሚቃጠለው እሳት ተከትሎ ወደ አየር የሚለቀቀው መርዛማ ጭስ ሌላ ተግዳሮት ሆኗል። በተለያዩ ጊዜ በስፍራው ያጋጠሙ የቆሻሻ ክምር ናዳ በርካታ ተሽከርካሪዎችና ሰዎች ላይ ከፍተኛ ጉዳትን አድርሷል። ከዚህም መካከል አውሮፓውያን አቆጣጠር በመስከረም 2017 ከ50 ሚሊዮን ቶን በላይ ቆሻሻ ተነዶ በደርዘን የሚቆጠሩ ሰዎች የሞቱበት አደጋ ይጠቀሳል። በተጨማሪም በነሐሴ 2024 በቆሻሻ ማጠራቀሚያ ላይ ከፍተኛ የእሳት ቃጠሎ ተነስቶ በአካባቢው ከፍተኛ የጤናና የመተንፈሻ ችግር የፈጠረው ዴሊን በጭስ ያፈነ አደጋም አጋጥሟት ነበር። ስካይ ኒውስ ያነጋገራቸው በስፍራው ከ50 ዓመት በላይ የኖሩ የ71 ዓመት ግለሰብ መንግስት ለዚህ ችግር መፍትሄ እንደሚሰጥ በተደጋጋሚ ቃል ቢገባም እስካሁን መፍትሄ አለማግኘቱን ገልጿል። በዚህ የተነሳ በቆሻሻ ክምሩ አቅራቢያ የሚኖሩ ሰዎች በስፋት ለልብና ለመተንፈሻ አካል የጤና ችግር ተጋላጭ መሆናቸው ተገልጿል። በቀን 11,000 ቶን የቆሻሻ ክምር በኒው ዴሊ ይመረታል። ባለስልጣናትም አማራጭ የቆሻሻ ማስወገጃ መንገዶችን ለማስተዋወቅ ጥናት እያደረጉ እንደሆነ እስካሁን ይገለጻል። ክቡራትና ክቡራን ተመልካቾቻችን ነጃሺ መረጃችን በዚሁ ተጠናቋል። ከመረጃዎቹ ጋር ሙስጠፋ መሐመድ ነበር። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።
ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ